ቤቱ እንግዲህ የአመቱ ምርጥ ስራ ብዬ ብነግራችሁ ማጋነን አይሆንም። እዚህ ቤት ላይ ያሉትን እስኪ እያንዳንዱ ክፍሎች ላይ የማሳያችሁን የሚሆነው ዲዛይኖችም የአሰራሩ ሁኔታ፣ በተለይ ደግሞ ገና እንደ አዲስ ቤታችሁን መስራት ላሰባችሁ ብዙ ነገሮችን ትማሩበታላችሁ። እንዴትም መስራት እንዳለባችሁ ብዙ ነገሮችን ታውቁበታላችሁ ማለት ነው። እንዲሁም ደግሞ አሰሪ ማለት እንግዲህ እንደዚህ አይነት ቤተሰብ እንደዚህ አይነት ወንድም ሲኖር እጅግ በጣም ደስ ይላል ማለት ነው። እንግዲህ አሁን እቺ እህቴ ብሯን ያን ያክል ወጪ ብታወጣ ሁሉ ምንም አይቆጫትም። ምክንያቱም እንግዲህ ወንድሟ ነው እንደዚህ እንክሽክሽ አድርጎ ያሰራላት። ብር ብቻ ዋጋ የለውም ማለት ነው። ሀገራችን ላይ ያ ብር መጥቶ በስነ ስርዓት ለሚፈለገው ዓላማ የሚያውልልን ቤተሰብ ይወስነዋል ማለት ነው። ለዛም ነው ይህ ቤት እንግዲህ ከውጭ እስከ ውስጡ ከጅማሩ እስከ ፍጻሜው ድረስ ጽድት ብሎ የተሰራው። እዚህ ጋር እንግዲህ እንደምትመለከቱት ይህ የኪችን ቦታ ነው። በዚህ መልክ እንግዲህ ተሰርቷል። እንዲሁም የፍሳሾቹ ሁሉ ነገር አብረው ከሊሾ ጋር ቅድሚያ ያለቀ ነው። ስለዚህ ኪችኑን መገጣጠም ብቻ ነው ከዚህ ላይ የሚያስፈልገው የሚቀረው ነገር ማለት ነው። ለዚህም ነው እንግዲህ ቤታችሁን በምታሰሩ ሰዓት ባለሙያም መምረጥ የሚያሰራላችሁም አካል ይወስነዋል። ሞር ደግሞ ጥሩ ባለሙያዎችን መርጣችሁ ማሰራት ይኖርባችኋል። ይህ አሰራሩ እንግዲህ ክችኑ ላይ ያለው ሁኔታ ክፍሉ ይህንን ይመስላል። ወደ ሳሎኑ ልጆች መኝታ ክፍል፣ ሻወር ቤት አለ። የውጭን ሁኔታ ሙሉን እንግዲህ ድጋሚ የማሳያችሁ ነው የሚሆነው። አብራችሁ ይቆዩ። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር ማድረጋችሁን አትርሱ። ውድና የተከበራችሁ ተመልካቾች ይህን ቤት አይታችሁ እንግዲህ በእርግጠኝነት የጭቃ ቤት ነው ለማለት ይከብዳል። ቤቱ ግን እውነታው የጭቃ ቤት ነው። ማሻአላህ እንግዲህ እንደምታዩት ዲዛይኑም ለየት ያለ የሆነ ዲዛይን ነው። የቀለሙንስ እንዴት አያችሁት? እዚህ ቤት ላይ እንግዲህ ሳሎኑ ላይ ያለ የሆነ ዲዛይን ነው ይህ። ከለሩም ይህን ይመስላል። እንደምትወዱት አንጠራጠርም ማለት ነው። እስኪ በስራዎቹ ላይ እንግዲህ ሀሳብ ካላችሁ አስተያየት ካለ ኮሜንት ላይ አስቀምጡ። የአመቱ ምርጥ ስራ ብለው ማካበድ አይሆንም ማለት ነው። ማሻአላህ ክትም የተሰራ ነው የምታዩት። እንግዲህ ስኳድራው ምናምን ይሄን ስታዩ እነዚህ ነገሮች የምታዩቸው የጭቃ ቤት አይመስልም። ስኳድራው እንዴት እንደመጣ ማለት ነው። ይሄን ማየት ይኖርባቸዋል። እንዲሁም ግድግዳ ቻኮ የምታዩት ሌቭል ነው። አንድ ወጣ ገባ ነገር የለውም ማለት ነው። ሀቂቀተን ይህ በጣም ለየት ያለ የሆነ ስራ ነው። ማሻአላህ ተባረከ ረህማን። እንደዚህ አይነት ስራዎችን ስታዩ ደግሞ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ምክንያቱም እንደዚህ እናንተም አይታችሁት ምንም የምትከስሩበት ነገር አይደለም። እንደውም ትምህርት ትማሩበታላችሁ። በተለይ ቤታችሁን ደግሞ እንደዚህ ማሰራት ስታስቡ ብዙ ዲዛይኖችን ቤታችሁ እንዴት ማሰራት እንዳለባችሁ ጭምር ታውቁበታላችሁ ወይም ትረዱበታላችሁ ማለት ነው። ስለዚህ ላይክ አድርጋችሁ ሰብስክራይብ እያደረጋችሁ ተከታተሉን ማለት ነው። ሀሳብ ሲኖር ሀሳባችሁን ኮሜንት ላይ እያስቀመጣችሁ ማለት ነው። ለማንኛውም እስኪ እዚህ ቤት ላይ እንግዲህ ያሉ ሙሉ የክፍሉ ላይ ያሉ ዲዛይኖችን እያንዳንዱ የማሳያችሁ ነው የሚሆነው። አብራችሁ ይቆዩ። ከሳሎኑ ደግሞ ወደዚህ ስንመጣ ሌላ አንድ ክፍል አለ። እዚህ ጋር ደግሞ የምታዩት ይሄን ይመስላል የተቀመጠለት ዲዛይን። ቀለም ምርጫም ይሄንን ይመስላል ዲዛይኑ ማለት ነው። ግድግዳ ቀለሙም ይሄን ይመስላል። ውድ ተመልካቾች አሁን ከሳሎኑ ወደዚህ አንድ ክፍል አለ። ቀጣይ ደግሞ በዚሁ ቀጣይ አንድ መኝታ ክፍል አለ። እሱን ደግሞ የምናይ ነው የሚሆነው። ወደ መኝታ ክፍሉ ስንገባ ደግሞ እዚህ ጋር የመኝታ ክፍል ዲዛይኑ ይሄንን ይመስላል። እንዴት ታውታላችሁ? ዲዛይኑንም ካለሮቹንም ዛሬ እንግዲህ ሀሳብ አስተያየታችሁን እንፈልጋለን። ስራው ይሄንን ይመስላል። ለማካበድም ሳይሆን እንግዲህ ጅፕሰም ኮርኒስ ከፕላስቲክ ኮርኒስ እጅግም በጣም የተመረጠ ነው። በጥንካሬም ይሁን በውበት ለየት ያለ ነው፣ ተመራጭ ነው የሚሆነው ማለት ነው። ስለዚህ ለዛም ነው ከፕላስቲክ ኮርኒስ ይልቅ ጅፕሰም ኮርኒስ ውበትም ይሁን ጥንካሬ ቆንጆ ነው የምላቸው በተደጋጋሚ። ለዚህ ነው ዋናው ነገር ምንድን ነው ባለሙያዎች ብቻ መርጣችሁ ማሰራት ይኖርባቸዋል እንጂ ጥራትም ሆነ ውበት ጅፕሰም ኮርኒስ ተቀዳሚ ነው የሚሆነው ማለት ነው። ስለዚህ ይህንን ይመስላል። የወድቃል ምናምን ለምትሉም የሚወድቅ ነገር አይደለም ማለት ነው። እንዳትፈሩ። 100% በስርዓት ከተሰራ የሚወድቅ አይደለም። ውድ ተመልካቾች አሁን ወደ አራተኛው ክፍል ስንገባ ደግሞ እዚህ ጋር ለየት ያለ ስራ ትመለከታላችሁ ማለት ነው።
እዚች ጋር ትንሽ የፊኒሽንግ ስራ ቀለም ምናምን ብቻ ነው የሚቀራት ማለት ነው። ከግማሽ በላይ እንደዚህ ተቀብታለች። ሌላው ውድ ተመልካቾች እዚህ ጋር ደግሞ የመኝታ ቤት ነው። ይሄም ለየት ያለ የሆነ ዲዛይን ነው ያለው ማሻአላህ። እንዲሁም ቀለሙ ደግሞ እንዲሁ የሚሰለች አይነት ቀለም አይደለም ማለት ነው። ማሻአላህ በጣም የሚያምር የሆነ ነው ውድ ተመልካቾች ማሻአላህ እያላችሁ ስትመለከቱ ማለት ነው። የደስታ ቤት ያድርገው ቤቱን ኢንሻአላህ። እና ውድ ተመልካቾች እንግዲህ እንደዚህ አይነት ስራዎችን ስታሰሩ ብር ብቻ ዋጋ የለውም ማለት ነው። እዚህ ቁሞ የሚያሰራላችሁ ቤተሰብ ጭምር ይወስነዋል። እንደዚህ አድርገው የሚያሰሩ ምርጥ ወንድም እንዲሁም አባቶች ጭምር አሉ። ማሻአላህ ተባረከላ። እንደዚህ አይነት ወንድሞችን አለማድነቅ የምር ንፉግነት ነው ማለት ነው። ስለዚህ እናንተ ብር ስለላካችሁ ብቻ ሳይሆን የሚያሰራውም አካል ይወስነዋል ማለት ነው። ያ ማለት ስራውን ባለሙያ ቢሰራውም ከዛም በላይ ደግሞ እዚህ የሚያሰራላቸው አካል በደንብ ቁሞ የሚያሰራ እንዲሁም ደግሞ ስለ ቤት ልክ በደንብ የሚያውቅ የሆነ ሰው ወጭም እንትን አይልም። ስራው እየተሰራ ስለሆነ ወጭንም ደግሞ በቀላሉ መረዳት ይችላል። የሚወጣውም ወጭ ከስራው ጋር የተመጣጠነ የሆነ ወጭ ይሆናል ማለት ነው። ስለዚህ ማሻአላህ ተባረከላህ ቤቱ እንግዲህ ከጅምሩ እስከ ፍጻሜው ድረስ በስርዓት የሆነ የተሰራ ቤት ነው። ማሻአላህ ተባረከላህ። ሌላው እዚህ ጋር ደግሞ ሻወር ቤት አለ። ሻወር ቤቱ እንግዲህ እዚህ ጋር የሻወር ሳህን ይኖራል፣ እንዲሁም የሽንት ቤት ኩርሲ፣ እንዲሁም ሌላው የሻወሩ ሙቅ ቀዝቃዛ አለ። እዚህ ጋር ስትመጡ ደግሞ የውዱ እዚህ ጋር እንዲህ ቧንቧ አለው ማለት ነው። በዚህ መንገድ እነዚህንም እንግዲህ ቤታችሁን ስታሰሩ ሻወር ቤትን አንድ ላይ ገጥማችሁ መሄድ ይኖርባችኋል። አሁን ላይ እንኳን ባትጠቀሙበት የሆነ ሰዓት ላይ ግዴታ ያስፈልጋችኋል። ዝርጋታውን ግን ዘርግታችሁ ማለፍ ይኖርባችኋል። ይህ እንግዲህ በሰው ቁመት ትንሽ ከፍ ብሎ እንግዲህ ይሄ ግርፍ የተገረፈው በሴራሚክ መሆን ይችላል። ለሴራሚክ ነው የሚሆነው። ከታችም ሴራሚክ ይነጠፍለታል። ወደ ላይ ቻኩ ደግሞ ቀለም የሚቀባ ነው የሚሆነው ማለት ነው። እዚህ ጋር መስተዋት አለ። ይህን የመሳል ውድ ተመልካቾች፣ አሁንም ቪዲዮ ላይክ ሳታደርጉ የምትመለከቱ እያስታወስኳችሁ ነው። ላይክ አድርጉ። ታይታችኋል። ምናልባት ከፍታችሁ ደግሞ ስራ ላይ የሆናችሁ እንዲሁ ስልኩን ስታነሱት ላይክ አድርጉ። ሌላው እንግዲህ የቤቱ የውጭ ሁኔታ ምናልባት ካሁን በፊት ይህን ዲዛይን ላልተመለከታችሁት እንዲሁም ኳርቲዙን ላላያችሁ አሰራሩ ይሄን ይመስላል። ውድ ተመልካቾች ኳርቲዙን በዚህ መንገድ ነው እንግዲህ ያለቀው። ውስጡ እንግዲህ ያያችሁትን ይመስላል። የውጭ ሁኔታ ይሄንን ይመስላል። ጠጋ ብዬ ደግሞ እስኪ በረንዳው አካባቢ ላይ ያሉ ስራዎችን የምናይ ነው የሚሆነው። ይሄ እንግዲህ እዚህ ጋር የምትመለከቱት ከዕቃ ቤቱ ጋር የተያያዘ የፍሳሽና ውሃ እንዲሁም ደግሞ ወደ ክችኑ የሚገባበት ቦታዎች እንደዚህ አይነት ቀበራዎች ቅድሚያ ነው የሚያልቁት። እዛም ጋር እንደምትመለከቱት ማለት ነው። ይህን ይመስላል ውድ ተመልካቾች። ሌላው እዚህ ጋር እነዚህም ግማሹ በፕላስቲክ ነው የውጨኛው አካል ዙሪያው ማለት ነው። እንደዚህ በፕላስቲክ ወርስ ያለቀ ነው። ማሻአላህ ይህንን ይመስላል። ውስጠኛው አካል ይሄ ደግሞ ዋይት ወይም ነጭ የምትመለከቱት ጅብሰም ነው የሆነው ማለት ነው። በቦርድ የተሰራ ነው። ስራው ይሄን ይመስላል። ማሻአላህ ተባረከላህ እያላችሁ እንግዲህ የዚህ ቤት የውጩም የውስጡም ይዞታው ያያችሁትን ይመስላል። እንግዲህ ብዙ ነገሮችን ታያላችሁ፣ ዲዛይኖችን ጭምር በጣም ብዙ የቀለም ምርጫዎች፣ የኮርስ ዲዛይኖችንም እንዳያችሁበት አልጠራጠርም።